ሃሽታግ ትሰማን ከመቃወማችሁ በፊት ኢየሱስ ክርስቶስን ምራቅ የተፉበት፣ የሰደቡት፣ ያስገረፉት፣ ያሰቀሉት ካህናት፣ ዲያቆናት፣ ቄሶች እንደሆኑ እንዳትረሱ። ሰላም ለእናንተ ይሁን። እህታችን ከተናገረችው ጋር በተያያዘ ጥቂት ነገር ከመናገሬ በፊት አንድ ነገር ላሳውቃችሁ። ይህ ምንድነው? እንግዲህ የሚጠቁ እህቶችን፣ ህፃናትን ለነዚህ ሁሉ እንደው ፍትህ ለተጓደለባቸው ሁሉ መቆም የሁላችንም ኃላፊነት እንደሆነ ይታወቃል። ስለዚህም ስለ እህቶች መጮህ፣ ስለ ህፃናት መጮህ ይሄ በጣም ጤናማ ነው፣ ክርስቲያናዊ ነው፣ ሰዋዊ ነው። ይህንን ሁሉም ሰው በትብብር ሊያደርገው የሚገባ ነው። የሁላችንም ኃላፊነት ነው ያለ መከፋፈል ብዬ አምናለሁ። ታዲያ ግን ይህንን የስ አድርጉ ብለን ስንናገር ግዴታ በፌሚኒዝም በኩል ካልሆነ በስተቀር ለእህቶች አልቆምም የሚል ሰው ካለ ችግሩ ያኔ ነው የሚሆነው። እንደነዚህ አይነት ሰዎች ችግራቸው የምርም የእህቶች እንደው መጎዳት፣ የህፃናት መጎዳት ያን ያህል አሳስቧቸው ሳይሆን በቃ ትኩረታቸው ፌሚኒዝሙ ላይ ነው ማለት ነው። ትኩረታችን የህፃናት መጎዳት፣ የእህቶቻችን መጎዳት ላይ ከሆነ በቃ ትኩረታችሁን እሱ ላይ ብቻ አድርጉ። ግዴታ በፌሚኒዝም በኩል ካልሆነ አትበሉ፣ በራሳችሁ መጮህ ይቻላል። ምክንያቱም ፌሚኒዝም ራሱን ችሎ ይዘው የሚመጣው እጅግ ብዙ አስቸጋሪ ነገሮች አሉ። ስለዚህ ከኋላ በሚመጣው መርዝ ከመሞት ጤናችሁን ጠብቃችሁ ከአምላካችሁ ጋር ያላችሁን ግንኙነት በጣም እንደው በመጠበቅ ለእህቶቻችሁ ግን ቁሙ፣ ለህፃናት ቁሙ። ዋናው ቁም ነገራችሁ እሱ ከሆነ ግዴታ ፌሚኒዝም ላይ ካልተለጠፍኩኝ አያስብልም። ግን ደግሞ በየግል ይህንን ነገር ማድረግ እንደው ያን ያህል ብዙም ጉልበት አይኖረውም። በህብረት ሲሆን ጥሩ ነው የምትሉ ከሆነ ግን እኛ እንግዲህ አንድ ሀሳብ አለን። ይህም ምንድነው? አንድ ህብረት ልናቋቁም አስበናል። ይህም በእህቶች ላይ በህፃናት ላይ የሚሰራ ግን ደግሞ ፍጹም ክርስቲያናዊ የሆነ የእግዚአብሔርን ነገር ወደ ጎን ባላደረገ መልኩ ግን እህቶችን፣ ህፃናትን እነሱን ታሳቢ በማድረግ ክርስቶስን ማዕከል አድርጎ የሚሰራ ማህበር እንደው ህብረት ነገር ለማቋቋም አስበናል። ማን የሚሰራው? እናንተው የተለያዩ ባለሙያዎች ካላችሁ መታችሁ እኔን ኮንታክት ታደርጉኛላችሁ። የተለያዩ የህግ ጉዳይ ላይ የምትሰሩ የህግ ባለሙያዎች፣ አማካሪዎች፣ ሳይኮሎጂስቶች እና መሰል እንደዚህ አይነት እንደው ዘርፉ ላይ ያላችሁ ሰዎች ቴሌግራም ላይ በመምጣት አክሊል 101 እዚህ ጋር በጻፍኩላችሁ መሰረት ማለት ነው። እዛ ላይ ኑና ቴሌግራም የፐርሰናል አካውንቴ ነው። ኑ ባለሙያ የሆናችሁ ሰዎች ብቻ ኮንታክት አድርጉኝ። እናንተን አሰባስባችሁና እናንተው መክራችሁበት ምናምን እኔ ያው ይሄ ነገር እዚህ ጉዳይ ላይ ባለሙያ አይደለሁም። እኔ ያው ከእናንተው ጋር መጥቼ መጽሐፍ ቅዱስን አብረን ካጠናን በቂ ነው። ግን እኔ በሚችለው አቅም ደግሞ እናንተን ለማገዝ እሞክራለሁ። በየትኛውም በኩል ላይ ተገኝ ስትሉኝ እገኛለሁ። ፕላስ ደግሞ የሚቆጣጠረው ግን አንድ አባት ደግሞ እንዲሾምላችሁ አደርጋለሁ። ወይም ደግሞ እኔም እዛው ደግሞ እገኝላችሁ ይሆናል። ይህንን ያዛደርጉ የምትችሉ ሰዎች ኑ ጤናማ በሆነ መልኩ ስለ እህቶቻችን፣ ስለ ህፃናት ፍትህ ስለተጓደለባቸው ሰዎች እንቁም የሚል ጥሪ እናቀርባለሁ። መለስ ስንል ግን ያው እንግዲህ ጆርዲ እህቴ ምንድነው ለማለት የሞከረችው ጌታችን ላይ የተፉበት የሰቀሉት ካህናት፣ ቀሳውስትና ዲያቆናት ናቸው አለች። አሁን እዚህ እኛ በአዲስ ኪዳን ቤተክርስቲያን ውስጥ ያሉትን ሰዎች ለመንካት ነው እንደዛ አለችው። ግን አንድ ማወቅ ያለብሽ ነገር ክርስቲያን ካህናት፣ ቀሳውስት፣ ዲያቆናት አንዳቸውም ጌታቸው ላይ ምራቃቸውን አልተፉም፣ ጌታችንን አልሰቀሉትም። ምናልባት የአይሁዳውያን ካህናትና የክርስቲያን ካህናት ተመሳስለውብሽ ከሆነ እንጃ እና እሱ የመምታታት ነገር ይታያል። እኛ አይሁዳውያን አይደለም ክርስቲያኖችን ቀጠል አድርገሽም እንዲህ ብለሽ ነበር። እስቲ እንስማው። አስታውሱ፣ ኢየሱስ ክርስቶስ ቤተክርስቲያን ውስጥ አይደለም ስብከቱን ሲሰብክ የነበረው በምድረ በዳ ነው። ሃይማኖቱ ተቋም ስላልተቀበለው። በዚህ ቪዲዮ ደግሞ እንደሰማችሁት ኢየሱስ ቤተክርስቲያን ውስጥ አላስተማረም፣ ይልቁንም በምድረ በዳ ነው የሰበከው። እንደዛ የሚያደርገው የሃይማኖቱ ተቋማት እምቢ ብሎት አልቀበልም ብሎት ነው አለች። ያኔ ቤተክርስቲያን አልነበረችም። የአዲስ ኪዳን ቤተክርስቲያን መንፈስ ቅዱስ ሲወርድ የተመሰረተችው። በቤተክርስቲያን ውስጥ ኢየሱስ እምቢ ተብሎ አያውቅም። አሁንም ስለ አይሁድ ምኩራብ ነው እያወራሽ ያለሽው። ስለዚህ በተቻለ አቅም ክርስትናን አትንኪው ፕሊዝ። ከሆኑ ሰዎች ጋር ቢፍ ውስጥ ከገባሽ የእነሱን ፎቶ ከፈለግሽ እያመጣሽ እነሱ ላይ ስሪ። እየመጣሽ ሃይማኖት እንደዚህ ፕሊዝ አትበይ። በጌታ እንግዲህ ማለት መለመን ካለብን እንለምን። አስቸጋሪ ማለት እንደዚህ የምንልሽም ደግሞ ለእኛ አይደለም ለራስሽም ሲባል ማለት ነው። ይቆያል። እንተ እብድ ነው እንተ ረጃላባዳባስ ዋቲኮ ሰከፔሪያ። እኔ ግን
ሃይማኖት ቀይራል ወይ ብባል ሃይማኖት አልቀየርኩም። ለምንድን ነው ያልቀየርኩት? ሃይማኖት የሚተው ነው እንጂ የሚቀየር አይደለም። እኔ ሃይማኖትን ትቻለሁ። በቃ አልቀየርኩም ሃይማኖት፣ ምክንያቱም ሃይማኖት የሚተው ነው። ጴንጤ እብድ ነው። ጴንጤ እብድ ነው። ጴንጤ ረቻላባዳባስ ዋቲኮስ ከፔሪያ እግዚአብሔር አፍርስ ያለኝን አፈርሳለሁ። እንኳን አይደለም ካላንደር አገር ይፈርሳል ለእግዚአብሔር ካልሆነ። ጴንጤ እብድ ነው። ጴንጤ እብድ ነው። ጴንጤ ረቻላባዳባስ ዋቲኮስ ከፔሪያ እኔ ምራቄን አክቶ ብዬ አፎስ ብተፋ ምራቄን ብትውጥ ኢሚዲየትሊ ነው የምትፈወሰው። ላቤን የጠረኩበትን ሶፍት ብትበሉ ትፈወሳላችሁ። እንደዚህ ዘመን ጋይስ ከየኑፋቄው ቆንጥሮ ሌላ አንድ የሆነ ሃይብሪድ ኑፋቄ የሰራ ሰው ያለበት ዘመን ያለ ከእያንዳንዱ ኑፋቄ ቆንጥራችሁ የሆነ የኑፋቄ በየአይነት ሰርታችሁ እኔ ግራ ገባኝ። ምንድን ናችሁ እናንተ? ማናችሁ? ግራ ገባኝ እንዴ! ወይ አንዱን ያዙና አንድ መናፍቅ እንበላለን። አርዮሳዊ እንዳንላችሁ ኢየሱስ አምላክ ነው ከአብ እኩል ነው ስላላችሁ፣ ደህና ሰው እንዳንላችሁ ኢየሱስ በኩርናው የእኔ ታላቅ መሆኑን ነው የሚያሳየው ትላላችሁ። እሺ ደግሞ በዚህ ብቻ እንዳናበቃ ደግሞ ልጅነቱ ራሱ በስጋ የመጣበት ነው ትላላችሁ። በዚህም እንዳናበቃ ደግሞ እኛ በልጅነት እሱ በኩር እኔ ተከታይ ምናምን በመሆናችን ነው ልጅነታችን የሚለያየው ትላላችሁ። እንዳለ ይዛችሁ እኮ እንዳለ የኑፋቄ ማት ይዛችሁ የማይገኝባችሁ የኑፋቄ ማት። ስለዚህ እኔ በቃ ወይ ራሳቸውን ቢችሉ እናቱ ስትከበር እኛ ድንግል ማርያምን የምናከብራት የክርስቶስ እናት ስለሆነች ነው እንጂ ሌላ ምን ምክንያት አለ? ከሴቶች መካከል ልዩ የሚያደርጋት ሁሉንም የምንሰጣት ክብር ራሱ ከክርስቶስ ጋር የተያዘ ነው። እኛ ለክርስቶስን ያላገለገለ ወይ ሰማዕት ያልሆነ ወይ ስለ ክርስቶስ ሲል የዚህን ዓለም ነገር ያልናቀ ቅዱስ ብለን ራሱ እናከብራለን እንዴ? እኛ እኮ በቅዱሳኑ በኩል ራሱ ክርስቶስ ይከበራል፣ ከፍ ከፍ ይላል ብለን ነው የምናምን። የእነሱ ደግሞ ተቃራኒ ነው። ክርስቶስ ለመከበር በሱ ዙሪያ ያሉት ዝቅ ማለት አለባቸው። ድንግል ማርያም ቦታዋ የት ነው? እንግዲህ ወላዲተ አምላክ ሆና እንደ ከፍ ብላለች። የት ነው ቦታዋ ታዲያ? ቦታዋማ እንደ ከፍጡራን በላይ ከፈጣሪ በታች ነው ቦታዋ። ቤተክርስቲያን በግልጽ አስቀምጠዋለች እኮ። እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ምስል ዘመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። የዘካርያስ የወርቅ መቅረዝ ምስጋናዋ ተቀጥቶ የማያልቅ ማርያም ናት። ማርያምን ማሰብ ከሷ የተወለደውን ማሰብ ነው። ከሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው ይላል። አስር ቦታ ቆራርጣለሁ። በእውቀት ነው በእውቀት ኦኬ። ቁጭ ብለህ የማዞሬቲክ ቴክስትን ዲና ያድርገህ የአንተ ሴፕቶ አጀንት ግሪኮች የቃዡትን ቅዠት እንድንቀበል አትጠብቅ። አንቀበልም። የኤርሚያስን ቅዠት ላሳያችሁ። ሰባ ሊቃውንት ሲባል ግሪኮች አይደሉም። እንደዚህ ተማሪማ ካወራማ በምንድን ነው የምንግባባው? ስፒሮስ ለምን እንደዚህ እንዳልኩ ራሱ ሲል ነበረ ዝም አልከው።
እኔ እንደዚህ አይነት ተርጓሚዎቹን ያልኩት ያንተ ላሳይክ ነው። እኛ ስንናገር ችግር የለም። እኔ እንደዚህ መናገር አልወድም፣ ግን ላሳያችሁ። አድምጠኝ። እኔ አንተን አይደለም በግልጽ ፕሮሞት ያደረኩት። እጀቱ ምንድነው? ፕሊዝ የሰባ ሊቃናት ትርጉም ተርጓሚዎቹ የግሪክ ሊቃውንቶች ናቸው። ኦኬ ወደ ግሪክ የመለሱት የግሪክ አዋቂዎች ናቸው። ኦኬ ስለዚህ አንተን እኔ ቅዠታም አላልኩም። የሰባ ሊቃናት የሴፕቱአጀንት ተርጓሚዎች ግሪኮች ናቸው፣ ወደ ግሪክ ነው የመለሱት። ግሪኮች ናቸው፣ ወደ ግሪክ ነው የመለሱት። እንደዚህ አይነት ነገር በዘራችሁ አይደርስ። ሰባት ያክል ነው ትምህርት ቤት አንተ ሞራል የለም። ከኔ ጋር ቁጭ ብሎ ሌሎቹን አስወርደናል። እኔ እናንተ እናወራለን። ስፒሮስና 10ኛ ክፍል የጨረስኩበት ሰርቲፊኬት ይላል። አድምጠኝ ከኔ ጋር ብዙዎቻችሁ የሰባተኛ ክፍል ልክ ነው። ደናቁርትነት ተጠናቶብኝ እንጂ ብማር ኖሮ አንተ የበጠስከውን ኮሌጅ እና መጫኛ ምናምን ነገር በጠስ ነበር። ወደዛ ወራው ነገር የባልቴት ወሬ ስነ ስርዓት ይዛል። አንተ በግልጽ ነው የምነግርህ። ባለፈው ቁጭ ብላችሁ በሌላ ፔጅ ላይ ነግሬሻለሁ አይደለ? ባለፈው በሌላ ፔጅ ላይ ገብቼ ኤፍሬም የተባልከው ለምትጨፍረው ልትጨፍር አትችልም። የሚያስ የዱርዬ ማለት ተሰብስባ አውራ ምንም ታመጡት ነገር የለም። ወንጌል ግን ያስፈልጋል። ለእናንተም ወንጌል ያስፈልጋል። እኔ ለማናገር ወገኖች በአንተ የሚሰበክ ወንጌል አለ ብዬ አላምንም። መጀመሪያ የምትቃወመው አንተ ሚዲያ የምታስሄደው በቃ ሚውት አድርጉት ፕሊዝ። በቃ ቤኪ ቀጥል።